ወረደ መንፈስ ቅዱስ ላይ ለሐዋርያት በሐዋርያት ላይ መንፈስ ቅዱስ ወረደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከትንሣኤው 50ኛው ከዕርገቱ 10ኛው ቀን በዓለ ጰራቅሊጦስ ይባላል። ጰራቅሊጦስ ማለት መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ማለት እነሆ ከሦስቱ አካል አንዱ እግዚአብሔር መንፈስ ቅዱስ ማለት ነው። እግዚአብሔር መንፈስ ቅዱስ ማለት ለዘለዓለም ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ መጠሪያና የአነዋወር ስሙ ነው ማለት ነው። ይህን ባለፈው ስንነጋገር መንፈስ ቅዱስ ማለት እግዚአብሔር ነው ማለት ነው። እግዚአብሔር ነው ስንል የማቴዎስ 28:19 ላይ በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚለውን ወስደናል። ሁለተኛ ቆሮንቶስ 13:14 ላይ ደግሞ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት ብለን አንድነታቸውን ወስደናል። የዮሐንስ እንመጣበታለን 14 የዕለት ወንጌል ስለሆነ እኔ በአብ አብ በእኔ እንዳለ አታውቁምን ብሎ እግዚአብሔር አብ መንፈስ ቅዱስን ያሰረጸ ነው። እግዚአብሔር አብ ወልድን የወለደ ነው። ባጭሩ እግዚአብሔር ወልድ የእግዚአብሔር አብ እና የእግዚአብሔር መንፈስ ቅዱስ ቃላቸው ነው። እግዚአብሔር መንፈስ ቅዱስ ደግሞ የእግዚአብሔር አብና የእግዚአብሔር ወልድ ደግሞ የባህሪ እስትንፋሳቸው ወይም ህይወታቸው ነው ማለት ነው። እግዚአብሔር አብ ደግሞ የሁሉም ማስገኝ ነው ማለት ነው። ከዚህ የተነሳ ይህን ተነጋግረናል። አሁን ባጭሩ እንግዲህ በ50ኛው ቀን በዓለ ጰራቅሊጦስ ስለሆነ የሚባለው ቃለ እግዚአብሔር አጠቃላይ የትንሣኤው ቃለ እግዚአብሔር ነው። እንደተነጋገርነው የትንሣኤ ቃለ እግዚአብሔር 3 ጊዜ ነው የሚባለው። አንደኛ የትንሣኤ፣ ሁለተኛ በ8ኛው ቀን ዳግም ትንሣኤ፣ ሶስተኛ በበዓለ 50 ቃለ እግዚአብሔሩ አንድ ነው ማለት ነው። የሌሊቱ የሊቃውንቱ ማህሌት፣ የቅዳሴው መልእክታት፣ የቅዳሴው ምስባክ፣ የቅዳሴው ወንጌል ያው የትንሣኤ ወንጌል ነው፣ የሚለወጥ የለም። ሊቃውንቱ በዝማሬው ላይ ዝማሬ በግ ንጹሕ ተጠብሃ አዎ በከመ ይቤ ኢሳይያስ ብለው እሱን ያው በዝማሬው ላይ ያለው ቃለ እግዚአብሔር ለውጠዋል። ያው የትንሣኤውን በግ ነው የሚለው፣ ይሄኛውን በግ ነው የሚለው። አዝማቹ ላይ ግን ልዩነት አለው ማለት ነው። በአጭሩ ግን የተባለው ቃለ እግዚአብሔር ያው ገብረ መስቀል ሚዲያ ላይ እኔው ላይ ግን የጰራቅሊጦስ ሰንበት አንድ እሑድ ሰንበት ነው። መቼ ነው? በሚቀጥለው ከበዓለ 50 በሳምንቱ 8ኛው ቀን አንድ እሑድ ጰራቅሊጦስን ወረደ መንፈስ ቅዱስ ተብሎ የሚባል የመንፈስ ቅዱስ ወይም የጰራቅሊጦስ ሰንበት አንድ ሰንበት ነው። ከዚያ በኋላ ያሉት ክረምት እስከሚገባ ወይም ደግሞ ጾሙ እስከሚገባ አስተምሮ እስከሚመጣ እስከ 16 ማለት ነው እስከ ሰኔ 15 ያለው የዕርገትና የጰራቅሊጦስ የመንፈስ ቅዱስ የትንሣኤ ቃለ እግዚአብሔር እየተፈራረቀ እዚያው ላይ ሁለኩል ነው የሚሄደው ማለት ነው። የጰራቅሊጦስ ግን በበዓለ 50ው ሳምንት በ8ኛው ቀን የሚባለው እሑድ የጰራቅሊጦስ ነው። በዚህ ቀን ደግሞ የታይ ቤት እና የላይ ቤት የሚባል ቃለ እግዚአብሔር አለ። ከዚያም የተነሳ አንድ እሑድ 2 ቃለ እግዚአብሔር 2 መዝሙርና 2 ግሳዌ ስለሆነ ያለው ባለፈው የላይ ቤቱን አርገ እማቢሆሙን ከነ መልእክታቱ ከነ ምስባኩ ከነ ወንጌሉ ጰራቅሊጦስ ማለት መንፈስ ቅዱስ ነው። መንፈስ ቅዱስ ማለት ምንድን ነው የሚለውን አያይዘን አንድ ላይ ተማምረናል። ዛሬ ላይ ደግሞ የምንማማረው የማንን ማለት ነው? የወረደ መንፈስ ቅዱስ የሚለውን እንማማራለን። በግሳዌ ልክ ማለት ነው። በእርግጥ ግሳዌዎች ይለያያሉ። እኔ ይዤው ባለሁት ግሳዌ ያሉትን ነው ዛሬ የምንማማረው። የምናስቀድመው ሃሌሉያ ወረደ መንፈስ ቅዱስ ላይ ለሐዋርያት ከመ ዘእሳት ወተናገሩ በነገረ ሁሉ በሐወርት። ይህ እንግዲህ በየሳምንቱ የምናስተላልፈው ቃለ እግዚአብሔር ነው። ዓርብና እሑድ የሚተላለፍ ገብረ መስቀል ሚዲያ ላይ ሁልጊዜ እየገባችሁ ብታዩት በየሳምንቱ የሚተላለፍ መዝሙረ ያሬድ የተሰኘ ቃለ እግዚአብሔር ነው። መጀመሪያ የምንለው መዝሙሩ ነው። መዝሙሩ ወረደ መንፈስ ቅዱስ ነው። ወደ አማርኛ ስናመጣው እንደ እሳት ልሳን ባለ እይታ መንፈስ ቅዱስ በሐዋርያት ላይ ወርዷልና በሀገሩ ቋንቋ ሁሉ ተናገሩ። እንደ እሳት ልሳን ባለ እይታ አስተውሉ። እንደ እሳት ልሳን ባለ እይታ መንፈስ ቅዱስ በሐዋርያት ላይ ወርዷልና በሀገሩ ሁሉ ቋንቋ ተናገሩ። እዚህ ላይ ቅዱስ ያሬድ ጥሩ አድርጎ ያስቀመጠው በሐዋርያት ሥራ ላይ ስንመለከት ምዕራፍ 2 ላይ
71 ቋንቋ ተገለጠላቸው። አንድ ቋንቋ ዕብራይስጥ ያውቁ ነበር፣ 72 ቋንቋ ተናገሩ። ይሄ በተርጉማን ዘፍጥረት ምዕራፍ 11 ላይ ያ እንግዲህ እግዚአብሔርም በተፈታተኑ ጊዜ ቋንቋቸውን ሲደበላልቅባቸው 72 ቋንቋ ተናግረዋል እና ያን ቋንቋ አምጥቶ ሰጣቸው በሚለው ደረጃ ላይ ነው እንግዲህ ትርጓሜው ላይ እዚህ የመጣው ማለት ነው። እንደ ቅዱስ ያሬድና ሰዎች እንደመሰከሩት ደግሞ ስናየው የሰዎች ምስክርነት ምንድን ነበረ? የሁላችን ቋንቋ እየተናገሩ ነው አሉ። ጳርቴ፣ ሜደ፣ ግብፅ ወዘተ የዓለሙን የሀገሩን ቋንቋ በሙሉ እየተናገሩ ነው አሉ። ሀገሩ 70 አይደለም። አፍሪካ እንኳን 126 ሀገሮች ናቸው። ሌላው አውሮፓ ሌላ እንደዚያ ነው። ስለዚህ ምንድን ነው እያለ ያለ ቅዱስ ያሬድ? በሁሉም ቋንቋ በነገር ሁሉ ባሕውርት ማለት አዎ ዓለም ላይ ባለ ቋንቋ ሰዎች በሚናገሩት ቋንቋ አንድም ሰዎች የሚናገሩትን ቋንቋ በሙሉ ተናገሩ፣ ሰዎች መሰከሩ። አዎ የሐዋርያት ሥራ ምዕራፍ 2 ቁጥር 6 ጀምሮ ስታነቡ መንፈስ ቅዱስ በሰጣቸው መጠንና ልክ በሀገሩ ሁሉ ቋንቋ ተናገሩ። በችሎታቸው ማለት ነው፣ እንደተሰጣቸው መጠን ማለት ነው ተናገሩ ይላል። ስለዚህ አሁን የሐዋርያት ሥራ ምዕራፍ 2ና ድጓውን ስንመለከተው አዎ ልዩነት አለው። ያኛው መጥኖታል። የቱ የሐዋርያት ሥራ መጥኗል። 72 ቋንቋ ተናገሩ። 71 ቋንቋ ተገለጠላቸው። አንድ ቋንቋ የነበረ ነው። 72 ቋንቋ ተናገሩ ነው። ቅዱስ ያሬድ ግን ወተናገሩ በነገረ ሁሉ ባሕውርት እንደ እሳት ልሳን ባለ እይታ መንፈስ ቅዱስ በሐዋርያት ላይ ወርዷልና በሀገሩ ሁሉ ቋንቋ ተናገሩ። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ይህን ደግሞ በቅዳሴው ላይ የሚነበበው አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ላይ ቅዱስ ጳውሎስ እንዲህ ይለን፣ እንከተለው እስቲ። የጸጋ ስጦታ ልዩ ልዩ ነው። የሐዋርያት ሥራ ላይ ምንድን ነው ያለው? መንፈስ ቅዱስ በሰጣቸው መጠን ሁሉም እየጸጋቸው ተናገሩን ይላል። አብዝቶ የሚናገር አለ፣ አሳንሶ የሚናገር አለ። እንደተሰጠው መጠን መናገር ጀመረ ነው የሚለው። አዎ ይህን ያክል ተናገረ፣ ይህን ያክል አልተናገረ። እንደ ጥቅል 72 ቋንቋ ተናገሩ ይላል። እንደ ቅዱስ ያሬድ ደግሞ በዓለም ሁሉ ቋንቋ ተናገሩ ይላል። አሁን ቅዱስ ጳውሎስ ደግሞ የጸጋ ስጦታ ልዩ ልዩ ነው ይልና መንፈስ ግን አንድ ነው። አያችሁ፣ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ሰው 10 ቋንቋ፣ 50 ቋንቋ፣ 20 ቋንቋ፣ 3 ቋንቋ፣ አንድ ቋንቋ ሊናገር ይችላል። ስጦታው የጸጋ ስጦታ ልዩ ልዩ ነው፣ ልዩ ልዩ ነው። መንፈስ ግን አንድ ነው። ሰጩ ክፍል አዳዩ ክፍል ግን አንድ ነው። ቦለዘተው ለሚሰጠው ተሰጥቶታል ይልና መንፈስ ግን አንድ ነው ይልና አገልግሎት ልዩ ነው አለ። ለምሳሌ በዜማ የሚያገለግላለ፣ በትምህርት የሚያገለግላለ፣ በመላላክ የሚያገለግላለ፣ በሀብቱ የሚያገለግላለ፣ በስልጣኑ የሚያገለግላለ፣ በተለያየ ነገር የሚያገለግላለ። አገልግሎት ልዩ ነው አለ። ጌታ ግን አንድ ነው። ምንድነው? ኤፌሶን 4:4 ላይ ምን ይላል? አንድ ጌታ፣ አንዲት ጥምቀት፣ አንድ ሃይማኖት ይላል አይደል? ስለዚህ ለዚህ ዓለም ያለው ጌታ አንድ ነው፣ ግን አገልግሎቱ ልዩ ልዩ ነው። በሃይማኖት የሚያገለግሉ አሉ፣ በዓለም የሚያገለግሉ አሉ፣ በገዳማት በአድባራት የሚያገለግሉ አሉ፣ በዋሻ የሚያገለግሉ አሉ፣ በመንፈሳዊ ሕይወት የሚያገለግሉ አሉ፣ በስጋዊ ሕይወት የሚያገለግሉ አሉ። መንፈሳዊ ሕይወትንና ስጋዊ ሕይወትን ሌብል አድርገው እኩል ለእኩል አድርገው የሚያገለግሉ አሉ። ሰጩ ግን ጌታው ግን አንድ ነው ይላል። ይቀጥልና መንፈስ ቅዱስ መግለጥ ወይም የመንፈስ ቅዱስ መግለጥ ለእያንዳንዱ ለጥቅም ይሰጠዋል። መንፈስ ቅዱስ በመንፈስ ቅዱስ መገለጥና መሰጠት ደረጃ ላይ ለእያንዳንዱ ለጥቅም ይሰጠዋል። ምን ማለት ነው? ለምሳሌ በዝማሬ የሚያገለግላለ፣ በቅዳሴ የሚያገለግላለ፣ እንደገና ደግሞ በሀብቱ ለምሳሌ መንፈስ ቅዱስ ስንል በብሉይ ኪዳን ለባለስልጣናቱ ተሰጥቷቸዋል። እነ ዳዊት ወመንፈሰከ ቅዱስ ይታውፅእ እምኔ እሴኒ ፍስሐ ድኅኖተከ እያለ መንፈስ ቅዱስን ከኔ ታውጣ እያለ እነ ሶምሶን መንፈስ ቅዱስ ይወርድባቸው ምን ያደርጉ ነበረ? እነ ሙሴ በመንፈስ ቅዱስ ነቢይነትን አግኝተዋል። ሌሎችም እነዚሁ ነቢያት፣ አበይት ነቢያት፣ ደቂቀ ነቢያት 31 ነቢያት እያንዳንዳቸው ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል እያለ በብሉይ ኪዳን አባቶቻችን እንደተሰጣቸው ጸጋና መጠን መንፈስ ቅዱስ በእነሱ ላይ ምን ነበረ ይላል ብሉይ ኪዳን ነው። ይህንን ኢሳይያስን መጠየቅ ነው። ኢሳይያስ ምን ይላል?
መኑ ውእቱ ዝንቱ ዘወፅአ እምኤዶምያስ ቀይሐ አልባሳት ዘእምባሶር። አዎ ኢሳይያስ ቀይ ሥጋ ለብሶ ከኤዶምያስ የወጣው ማን ነው ብሎ ይጠይቃል። ሲጠይቅ መንፈስ ቅዱስ ደግሞ ሲመልስ እስመ ዘእምባሶር ቢል ሥጋ ማርያም። አዎ እነሆ ሥጋ የተባለ የድንግል ማርያም ሥጋ ነው። ቀይ የተባለው ደግሞ ከድንግል ማርያም የተወለደው መድኃኔ ዓለም ነው። ዘወፅአ እምኤዶምያስ፣ ኤዶምያስ የተባለችው ደግሞ ገሊላ ናት። አዎ ናዝሬትም ገሊላ ትንእሳ ጸደ ወበጸጋ ትትሊአል ፈድፋደ። ከገሊላ አዎ እነሆ ከናዝሬት በቤተልሔም መድኅን ክርስቶስ ተወልዷልና ማለት ነው። ይህንን ነው የሚናገረው ማለት ነው። ስለዚህ መንፈስ ቅዱስ አንድም የመንፈስ ቅዱስ መገለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። ለተለያየ አገልግሎት ይሰጠዋል። በብሉይ ኪዳን በአዲስ ኪዳን ይሰጠዋል። ለካህናት፣ ለጳጳሳት፣ አዎ ለዲያቆናት፣ ለመምህራን፣ ለምዕመናን ጭምር ሳይቀር ለወጣቶች፣ ለእናቶች ሳይቀር መንፈስ ቅዱስ ይሰጣቸዋል። ይህን ይላል። ይቀጥልና ጥበብን፣ እውቀትን፣ እምነትን የመንፈስ ቅዱስ ስጦታ እኒህ ናቸው ይላል። ጥበብ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው። እውቀት የሚሰጠው ከእግዚአብሔር ነው። ቅዱስ ያሬድን እንመልከተው። 7 ዓመት ትምህርት አልገባው ብሎ በ8ኛው ዓመት ላይ ግን እነሆ እግዚአብሔር በትን አስተምሮ በአንድ ቀን ብሉያት ሐዲሳት ሊቃውንት መነኮሳት እንዳለ ቃል እግዚአብሔርን ደርሷል ማለት ነው። ሌሎችንም እና አባ ሕርያቆስ ስንመለከት አጭር ቅዳሴ ቀድሱ የነበሩት 14 ቅዳሴ እንዲቀድሱ የተደረገው በሀብተ መንፈስ ቅዱስ ነው ማለት ነው። ስለዚህ ጥበብን፣ እውቀትን፣ እምነትን የመንፈስ ስጦታ በሌላ መልኩ የፈውስ የተአምር ማድረግ፣ ትንቢት መናገር፣ መናፍስት ማውጣት ወይም መለየት፣ በልሳን መናገር እነዚህ በመንፈስ ቅዱስ የሚሰጡ ስጦታዎች ናቸው አለ ቅዱስ ጳውሎስ። እዚህ ላይ ልንገነዘበው የሚያስፈልገው ነገር መንፈስ ቅዱስ በመገለጥ ለእያንዳንዱ ለጥቅም ይሰጠዋል ይልና ጥበብሰ መድኃኒነ ውእቱ። ጥበብስ መድኃኒታችን ኢየሱስ ክርስቶስ ነው። ዓለምን ከፈጠረበት ጥበቡ፣ ዓለምን ያዳነበት ጥበቡ፣ ዓለምን የፈጠረበት ጥበቡ እስመ ውእቱ ይቤው ኮን ወውቱ አዘዘ ወተፈጥሩ። እሱ ይሁን አለ። ሰማይ ከላይ ተዘረጋ፣ መሬትም በኋላይ ተመሰረተ። በሰማይ ፀሐይ፣ ጨረቃ፣ ከዋክብት፣ በምድር ደግሞ ደቂቀ አዳም፣ አራዊት፣ እንስሳት፣ አዕዋፋት፣ ተራራው፣ ጋራው፣ ሸንተረሩ፣ ወንዙ፣ ሜዳው እነዚህ ሁሉ የእግዚአብሔር ፈቃድ ነው ይሆናል። ከዚህ ጥበቡ ይልቅ የዮሐንስ ወንጌል ምዕራፍ 1 ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃል ሥጋ ሆነ። ቃሉን በቅዱስ ገብርኤል ዜና አንባቢነት በድንግል ማርያም ተቀባይነት ከሥጋዋ ሥጋ ከነፍሷ ነፍስ ተዋህዶ መለኮት በድንግል ማርያም ሥጋ ሰው አምላክ ሰው የሆነበትና ሰው የተወለደበት በቀራንዮ ሥጋውን ቆርሶ ደሙን አፍሶ ዓለሙን ያዳነበት ጥበቡ ከጥበብ በላይ ነው አለ። ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ላይ ምን ይላል? የዓለሙን ጥበብ ዜሮ ሊያደርገው ሞኝ የሆነውን እንጨት ፈለገና በእንጨት ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ የዓለምን ጥበብ ዜሮ አደረገው ይላል። የዋውን እንጨቱን አትፍለጡኝ፣ አትቁረጡኝ፣ አታነዱኝ የማይለውን እንጨት ለመሰቀያ ፈቃዱ ሆኖ ብረት ቢሆን ኪል ይላል፣ ይጮሃል። ወርቅ ቢሆን እንደዚያው። እንጨት ግን እንጨት ነውና በእንጨት ላይ ከመበግ የዋህ ወከመላይ መግዝ መስዋዕተ መድኃኒት ኩለቤዝ ወሰብ ለዓለሙ ቤዛ ይሆን ዘንድ በእንጨት ላይ ተሰቀለ ይላል። ስለዚህ ጥበብን እውቀት የሚሰጥ ከእግዚአብሔር ነው። ሶሎሞን ምን ይላል? የልብ ዝግጅት ከራስ ነው፣ የምላስ መልስ ግን ከእግዚአብሔር ነው ይላል። እኛ ለማወቅ እንዘጋጃለን፣ እውቀትን የሚያደርግ እግዚአብሔር ነው። ሌላኛው እምነት እንግዲህ በስራ የምናጎለምሰው ነው። በስራ ማለት ነው። እምነት እንደ አብርሃም ይልቁንም እንደ 3 ወጣቶች ለዚች ዓለም ሰራኢ መጋቢ እግዚአብሔር አለ ብሎ ማመን እምነት ማለት ነው። ሃይማኖት ማለት በ40 ቀን በ80 ቀን ሀብተ ወልድና ስመ ክርስትና ተቀብለን በዚያ እያደግን እያሳደግነው የምንሄድ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ጥምቀት አንድ ጌታ ብለን የምናምንበት ነው ሃይማኖት ማለት ነው። ኦርቶዶክስ ተዋሕዶ ብለን የምናምን። እምነት ግን ሌላ ነው። ስለዚህ ምን ይላል? እምነትን የመንፈስ ስጦታ ወዳጆች ሰዎች እንደሚሉት አይደለም።
እግዚአብሔር ለልጆቹ የሚሰጠው በሰው በሚችለው ልክ ነው። ሰው በሚቻለው አይምሮ በሚችለው ልክ ነው። ምን ይላል? ከድንግል ማርያም ማኅፀን አምላክ የተወለደው በአምጣነ ትክል ተወክፎ በምትችለው ቋንቋ ቅዱስ ገብርኤል አበሰራት። በአቅሙ ክርስቶስ በማኅፀኗ ደግሞ የ15 ዓመቷ ብላቴና ድንግል ማርያም በምትችለው መልኩ አምላክ በማኅፀነ ድንግል ማርያም ተጸነሰ ነው የሚለው። እንደ አዳም የ30 ዓመት እንደ ሔዋን ደግሞ የ30 ዓመት አይደለም። አዎ ይህን ልናስብ ያስፈልጋል። ማለት ይህን ይናገርና የመንፈስ ስጦታ፣ አዎ የፈውስ ስጦታ ከእግዚአብሔር የሚሰጥ ነው። ሰዎች መንፈስ አድሮብኛልና እንዲያደርጋለሁ እፈውሳለሁ። ዛሬ በነገራችን ላይ በሌሎች ሃይማኖት ብቻ አይደለም፣ በእኛም ቤተክርስቲያን ግራ ገብቶናል። ነው እኔ እፈውሳለሁ፣ እከሌ ፈዋሽ ነው፣ ይሄ ይፈውሳል። እንደገና ደግሞ በጸበልና በእምነት ያሉ ነገሮችን አዙሮ ወደ ተለያየ ቁሳቁስ ነገር፣ አዎ እግዚአብሔርን የሚፈታተን ነገሮች እናያለን። ብዙ አዎ ከምዕመናን ቤተክርስቲያን ልንሰራ ነው። የካህናት ደሞዝ አጥተናል። ልማት ማልማት አቅቶናል። ገንዘብ አግዙን፣ እርዱን ብሎ ምዕመናንን በወንጌል አስተምሮ ማምጣት ሲቻል እምነት ያልሆነ ነገር እምነት ነው፣ ጸበል ያልሆነ ነገር ጸበል ነው። የተለያዩ ነገሮችን አምጥቶ ምዕመናንን ማወናበድ በእኛም ተጀምሯል፣ በሌሎቹ ጭምራለን። ሌሎቹን የፈውሳለሁኝ የፈውስ ቀን ነው እንዲህ እናደርጋለን፣ አይነ ስውር እናበራለን፣ ለምጻም እናነጻለን፣ የመዳን ቀን ነው ዛሬ እያሉ ቀጠሮ እያያዙ ሲሆን ሰዎችን ሲያጭበረብሩ እናያለን። በዚያ አልበቃን ብሎ እኛ ደግሞ በራሳችን በጸበል መነገድ፣ በእምነት መነገድ። አዎ ጸበሉ የተሰጠን ጸበል፣ እምነቱ የተሰጠን እምነት፣ መስቀሉ የተሰጠን እምነት፣ ስጋው ደግሞ የተሰጠን ከበሮ ጸናጽሉ መቋሚያው የተሰራው ስርዓት ቀጥለን ይዘን መጓዝ ስንችል በተጓዳኝ ሽፍት አድርገን በአቋራጭ ሀብታም ለመሆን የተለያዩ ነገሮችን ለእምነትና ለጸበል ወይም ደግሞ ለተለያዩ ነገሮች መጠቀም ቤተክርስቲያኗን ወደ አልሆነ ነገር እያስገባ ስለሆነ ጥንቃቄ ሊወሰድ ያስፈልጋል። የተለያዩ ነገሮችን ይሄ እምነት ነው ብሎ ምዕመናን ይህን የዋህ ህዝብ፣ ቅዱስ ህዝብ፣ አዎ እምነቱ አምላኩ ጋር የተገናኘለት ጸሎቱ፣ ስዕለቱ፣ አስራቱ፣ ቀዳማያቱ፣ አዎ ጾሙ፣ ስግደቱ፣ አዎ የታመነን ህዝብ በእኛ በአቋራጭ ባለቤትና ባለመኪና ባለሀብት ለመሆን በምንሰራው ስራ ምዕመናኖቻችን ለመንጋ ባናስፈላቸው መልካም ነው። ቀጥሎ ያለው የፈውስ ተአምር። አሁን ተአምር ይደረጋል። ምንድነው ተአምሩ ስትሉት ብዙ ነገር እናያለን። ስለዚህ ተአምር ወዳጅ ክርስቶስ ተናግሯል። በማርቆስ ወንጌል 16:19 ላይ ላመኑ ይህ ሁሉ ያደርጋሉ። ሙት ያነሳሉ፣ ለምጻም ያነሳሉ፣ ዕውር ያበራሉ፣ አጋንንትን ያወጣሉ፣ እባቡ ከይሲው ዘንዶውን ይጨብጣሉ፣ የነደደውን እሳት የፈላውን ውሃ። አዎ በእነሱ ላይ ምንም አቅም የለውም፣ መርዝ ቢጠጡ እንኳን አይሞትም ይልና ተአምር ይፈጥራል። እውነት ነው፣ ተአምር ይፈጥራል። እንውሰድ እነ ቅዱስ ጴጥሮስ ወዲያውኑ መንፈስ ቅዱስን ተቀብለው የሐዋርያት ሥራ ምዕራፍ 3 ላይ ከመወለዱ ጀምሮ አንካሳ የነበረውን ተነሳ በኢየሱስ ክርስቶስ ብለው ሲናገሩ ብድግ አለና መጓዝ ጀመረ። ተአምር ይሄ ነው ተአምር። በቃል ብቻ ተናግረው ነው። ይህን ማድረግ ያስፈልጋል። የሐዋርያትን አገልግሎት፣ የጻድቃን የሰማዕታትን አገልግሎት እግዚአብሔር ለቅዱሳን የሰጠው እንደየአቅማቸውና እንደየአገልግሎታቸው እኛ እንደ ወዘልፈን እየሆን የምናደርገው ነገር ጥሩ አይደለምና በመጠን ቢሆን ሁሉም በመጠን ይሆን ይላልና ቢሆን ጥሩ ነው። ተአምር ይደረጋል። ግን ተአምር አድራጊው ማን ነው? ፈውስ አለ። እውነት ነው። ግን ፈዋሹ ማን ነው? ይህን ማወቅ ያስፈልጋል። ፈዋሹ ማን ነው? እዚያ ቀጥሎ ደግሞ ትንቢት መናገር። ትንቢት በብሉይ ኪዳን 15 የቃል ነቢያት፣ 16 የጽሑፍ ነቢያት፣ 31 ነቢያት አልፈዋል። አሁን ላይ ነቢይ የሚባል ትንቢት የሚባል ነገር የለም። አሳሳች፣ የሚያስት፣ የሚያሰናክር፣ ከእግዚአብሔር የሚያርቅ እንጂ ትንቢት የምናገራለሁ ብሎ የሚመጣ ካለ ውሸታም፣ ሌባ የለም። ትንቢት የለም። በአዲስ ኪዳን ትንቢት ከተባለ የዮሐንስ ራእይ ነው። ዮሐንስ ነው፣ ወንጌላዊ ነው። ራእይ ትንቢት ተናግሯል እሱ። ከሱ ውጭ በአሁን ሰዓት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየትኛው በዓለም በውስጥም እንበል እኔ ነብይ ነኝ ብሎ የሚያስተምር አንድም አገልጋይ የለም። ሊም አይችልም። ለምን? አሁን ያለነው አዲስ ኪዳን ላይ ነው።
የነቢያት ትንቢት ክርስቶስ ይወርዳል ይወለዳል ዓለም ይድናል ነው ያለፈ፣ በቃ ተጠናቀቀ። ከዚህ በኋላ መልካም ስራ እየሰሩ የተሰራውን ስርዓት እየጠበቁ ከእግዚአብሔር ጋር እየኖሩ ምዕመናንን እያስተማሩ በስጋው ደግሞ እየተቀበሉ በጸበሉ በእምነቱ እያመኑ የእግዚአብሔርን ለእግዚአብሔር የራስን ለራስ እያደረጉ በፍቅር በይቅርታ በሰላም መኖር ነው። እዚህ ጋር አዲስ ኪዳን እንጂ አሁን ነቢይ የለም። ነቢይ ካልክ የማቴዎስ ወንጌል ምዕራፍ 24 ላይ ሐሰተኞች ይመጣሉ፣ ነቢይ ነን ይላሉ፣ መምህር ነን ይላሉ፣ ነገር ግን ውሸታሞች ናቸው። ከዚህ በኋላ ነቢይ የለም ተብሎ በኢየሱስ ክርስቶስ አምላካችን ንግግር ተዘግቷል። እዚህ ጋር የለም ነቢይ። ስለዚህ እዚህ ጋር ምንድን ነው የሚለው? ትንቢት መናገር፣ መናፍስት ማውጣት። አሁን ይወጣል፣ ግን እነማን ናቸው የሚያወጡት ነው? ማን ነው? አንተ ከማን በላይ ሆነ ማንም እንዴት ታወጣዋለህ የሚለውን ነገር መፈለግ ያስፈልጋል። ሌላው የፈውስ ተአምር ማድረግ ይደረጋል። ትንቢት መናገር ይደረጋል። መናፍስት ማውጣት ይደረጋል። መናፍስት መለየት ይለያል። ግን ማን ነው የሚለየው? ማን ነው? ከምን ተጠብቀዋል? ከምን ርቀዋል? እነማን ናቸው? ምን ተምረዋል? ምን አውቀዋል? ከእግዚአብሔር ጋር ያላቸው ግንኙነት ምንድን ነው? ከመላእክት ጋር ያላቸው ህብረት ምንድን ነው? እነማን ናቸው? አጋንንትን ከሰው ጋር የሰው ደምን ከአጋንንት መለየት የሚችሉ እነማን ናቸው? ገበሬው እኮ ስንዴውን ከእንክርዳዱ ስንዴውን ከገለባው የሚለየው በነፋስ ነው። ስለዚህ መንፈስ ቅዱስ ተሰጧቸው አጋንንትን ከሰው ላይ የሚለዩና የሚያወጡ እነማን ናቸው? ሰይጣንም እኮ ብሏል፣ ኢየሱስን አውቀዋለሁ፣ ጳውሎስን አውቀዋለሁ፣ እናንተ እነማን ናችሁ አለና ዝንጥል ይዞ እያንዳንዱን ጀርባ ጀርባውን አለ ነው። እነማን ናቸው? መንፈስ የምታወጡ ትንቢት የምትናገሩ እነማን ናችሁ? ተአምር የምትፈጥሩ ተአምር የምታደርጉ እነማን ናችሁ ሲባል ተልኮ ከማን የሚለውን መጠየቅና ማወቅ ያስፈልጋል ማለት ነው። በልሳን መናገር በምን ማለት ነው? የሐዋርያት እኮ የወረደው ልሳን ቋንቋ የሚጻፍ የሚነበብ የሚደጎስ ታትሞ የሚወጣ የሀገሮች ቋንቋ ነው። ዛሬ ግን እናንተ የምትናገሩ ቋንቋ ምንድን ነው? ልሳን ማለት ምንድን ነው? የልሳንን ማንነት ራሱ ትውልዱ ለይቶ አላወቀው። ልሳን መናገር የደረት ንግግር አለ፣ የጉረሮ ንግግር አለ፣ የጭንቅላት ንግግር መናገር ማውጣት ማለት ነው። ግን የሚወጣው ምንድን ነው? የሚጻፍ የሚነበብ መሆን አለበት። እና አሁን ወገኖቻችን ልሳኔ እናገራለሁ የልሳን መናገር ቀን ነው የሚሉት። ምኑን ነው የሚናገሩት? ዕብራይስጥ ነው? ሮማይስጥ ነው? እንግሊዝኛ ነው? አማርኛ ነው? ኦሮመኛ ነው? ግዕዝ ነው? ምንድን ነው? በየትኛው ቋንቋ ነው? ሐዋርያት እኮ የሀገሩን ቋንቋ ነው መስክረዋል እኮ ሰዎች እኮ የሀገራችን ቋንቋ መናገር ጀመሩ ብለው የተናገሩት እኮ የሀገር ቋንቋ እንደሆነ እኮ ገልጠዋል ማለት ነው። ይህን ማወቅ ያስፈልጋል ማለት ነው። ሌላኛው አንደኛው ዮሐንስ ምዕራፍ 2 ቁጥር 20 ላይ ነው። ከቅዱሱ ቅባት ተቀብታችኋልና ሁሉንም ታውቃላችሁ። አየሁ፣ ሁሉንም የማወቃችን ጉዳይ ከቅዱሱ ቅባት መንፈስ ቅዱስን ስለተቀባልና መንፈስ ቅዱስ ስላደረብን ነው። ሐዋርያት ከቅዱሱ ቅባት ስለተቀባችሁ ሁሉን ታውቃላችሁ። ምንድን ነው ቅዱሱ ቅባት? መንፈስ ቅዱስ። ማን ነው እሱ? ጰራቅሊጦስ። ጰራቅሊጦስ ማለት ምንድን ነው? መንፈስ ቅዱስ ነው። ከቅዱሱ ቅባት ተቀብታችኋልና ሁሉን ታውቃላችሁ ማለት ምን ማለት ነው? ጰራቅሊጦስ ማለት 6 አይነት ባህሪያት አሉት። አንደኛው መጽንዒ ማለት ነው፣ የሚያጸና። ባለፈው ተምረናል። የሚያጸና ጴጥሮስ ተዘቅዝቆ ሲሰቀል፣ ጳውሎስ አንገቱን ሲቆረጥ፣ ዛሬ ቶማስ ነው 26 ግንቦት 26 ቶማስ ነው። ቶማስ እጁ እግሩ ሲቆረጥ፣ ሰውነቱ ሲገፈፍ፣ ቆዳው ሲገፈፍ፣ ቆዳው አሸዋ ተሞልቶ ተሸከም ተብሎ ሲሸከም፣ ሰውነቱ ቆዳው ከተገፈፈ በኋላ ጨው አምጠው በላዩ ላይ ደስንሰው በግ ሲያስግጡት ያንን ያጸናው መንፈስ ቅዱስ ነው። መንፈስ ቅዱስ ነው። አያችሁ፣ ከዚህ የሚያጸና መንፈስ ቅዱስ ነው። ያኛው ቶማስ ደግሞ እጁ ተቆርጦ፣ አፍንጫው ተቆርጦ፣ እግሩ ተቆርጦ፣ እጁ ተቆርጦ ያን ያክል ከሊቃውንት ጋር ሆኖ አርዮስን ሲያወግዝ የነበረው መጽንዒ የሚያጸና፣ እኛንም በሃይማኖታችን፣ እኛንም በሀገራችን፣ እኛንም በፍቅራችን፣ እኛንም በልልናችን እንዲያጸና መልካም ፈቃዱ ይሆንልን። ባለፈው ስለተማርነው ሁለተኛው የሚያነጻ ማለት ነው። መጽንዒ መንጽሒ የሚያነጻ ወዳጅ መንፈስ ቅዱስ ነው የሚያነጻው። እኛ ስለታጠብን ቆሻሻ ልናስወግድ እንችላለን። የነፍስን ይልቁንም የኃጢአትን የነፍስ ኃጢአትን የሚያነጻ መንፈስ ቅዱስ ነው። ስለዚህ
ከቅዱሱ መንፈስ ተቀብታችኋልና ወይም መንፈስ ቅዱስ አድሮባችኋልና እነሆ መንጽሔ ትነጻላችሁ። ታሐጽበኒ እምበረድ ወጸአዱ ታሰማዕኒ ትፍሥሕተ ወሐሤተ ታጥበኛለህ እነጻለሁኝ፣ ደስታን ታሰማኛለህ እቀበላለሁ። ቅዱስ ጳውሎስ የተናገረ ነው። ቅዱስ ዳዊት የተናገረው ይሄ ነው። ታሐጽበኒ መዝሙር 50 ላይ ያለ ቃል ነው ማለት ነው። ሌላው ሶስተኛው መንጽሔ የሚያነጻ ናዛዚ ምን ማለት ነው? ናዛዚ ማለት የሚያረጋጋ ማለት ነው። የሚያረጋጋ ዛሬ እንደ ሃይማኖትም እንደ ሀገር የሚያስፈልግም ያረጋጋል። አሁን ወገኖቻችን በሃይማኖታቸው ምክንያት እየሞቱ ነው። አብያተ ክርስቲያናት እየተቃጠሉ ነው ያለው። በዚህን ሰዓት ላይ በእሳቱ ላይ ቤንዚል የሚያርከፈክፍ ሳይሆን የሚያረጋጋ ያስፈልጋል። በሁሉም ደረጃ እንደ ሀገርም እንደ ሃይማኖትም ህዝቡን፣ ማህበረሰቡን፣ ቤተክርስቲያኑን የሚያረጋጋ ያስፈልጋል። ለዚህ ነው የሚያረጋጋ መልአክ አድለን ብለው አባቶቻችን የሚጸልዩት። ለዚህ ነው ማለት ነው። የሚያረጋጋ መጽንዒ ማለት የሚያጸና፣ መንጽሔ ማለት የሚያነጻ፣ ናዛዚ ማለት የሚያረጋጋ ማለት ነው። አራተኛው ከሳቲ የሚገልጥ ማለት ምስጢር የሚገልጥ አንዳንዶቹ ጠጥተው የሚገለጥላቸው የሆነ ነገር አድርገው የሚገለጥላቸው በስልጣን በሀብት ወዘተ በቋንቋ አይደለም። ምስጢር ገላጭ እግዚአብሔር ብቻ ነው። ምስጢር የሚገልጥ ማለት ነው። ሌላኛው አምስተኛው መስተፍስሕ የሚያስደስት ማለት ነው። የሚያስደስት ወዳጅ ሰው ልብስ ለብሶ ጫማ ተጫምቶ ምግብ በልቶ የሆነ ሆቴል ሆኖ የሆነ ፓርክ ሄዶ በአየር ላይ ተሳፎ ምናልባት ደስታ ሊያመጣ ይችላል፣ ግን አይደለም። ፍጹም ደስታ በመንፈስ ቅዱስ የሚገኝ ደስታ ነው። ስድስተኛው መስተስርይ ይቅር ባይነት። አዩ ጌታ በመስቀል ላይ የሉቃስ ወንጌል ምዕራፍ 23 ቁጥር 31 በማወቅም ባለማወቅም ያደረጉት ምን ይቅር በላቸው። ቅዱስ እስጢፋኖስ እነሆ እነሱን ኃጢአታቸው ይቅር በላቸው የኔን ግን ነፍሴን ተቀበል። ቅዱስ እስጢፋኖስ ማለት ነው። ስለዚህ ይቅር ባይነት ይሄ ከመንፈስ ቅዱስ የሚሰጥ ጸጋ ነው። ለዚህ ነው ሰዎቹ ይቅር ይሉና ለከሌ ብዬ ለከሊት ብዬ ነው እንጂ ይቅር አለው ነበር ይላሉ። ከመንፈስ ቅዱስ ያልመጣ ይቅርታ፣ በአንተ ስሜት የመጣ ይቅርታ ፍጻሜ የለውም። ይህንን ነው የሚናገረው። ስለዚህ ከቅዱሱ ቅባት ተቀብታችኋልና ሁሉንም ታውቃላችሁ፣ ይህንን ታውቃላችሁ ነው የሚለው። መዝሙረኛው በምስባኩ በቅዳሴው ላይ እንግዲህ መልእክታቱ ዲያቆናቱ የሚያነቡት ነው። ምስባኩ መዝሙር 50 ቅንፍ 51 ቁጥር 10 ላይ ልበ ንጹሐ ፍጠር ሊተ፣ አቤቱ እግዚአብሔር ሆይ ንጹሕ ልብ ፍጠርልኝ። እግዚአብሔር ንጹሕ ልብ ይስጠን። አሁን ቅዱስ ዳዊት ልቡ በቀዶ ጥገና ወጥቶ ወይም ደግሞ ልብ የሌለው ሆኖ አይደለም። ልቡ ግን ቆሽሾ ነበር። የቆሸሸውን ልብ ትናንትና ከእግዚአብሔር ጋር ሲሆን ጎልያድን በአንድ ጠጠር ጥሏል። በኋላ ግን ኦርዮን ሲያስገድል ልቡ ቆሽሿል። ሚስቱን ቀማ፣ ኦርዮን አስገደለ፣ በዚህ ቆሸሸ። ናታን ላከና እንዲመለስ ንስሐ እንዲገባ አደረገው፣ እንዲታጠብ አደረገው። ምን አለ ታዲያ? ንጹሕ ልብ ፍጠርልኝ። ንጹሕ ልብ ወደ ምን ያመጣል? ወደ ንስሐ ያቀርባል፣ ወደ ቅዱስ መንፈስ ያቀርባል። መንፈስ ቅዱስ ነው ወደዚህ ጠርቶ የሚያቀርበን ማለት ነው። ለንስሐ የሚያበቃ እንድንመለስ የሚያደርግ እሱ ነው ማለት ነው። ንጹሕ ልብ ፍጠርልኝ አለና የቀናውን መንፈስ በውስጤ አድሰኝ፣ የቀናውን መንፈስ በውስጤ ይልና ከፊትህ አትጣላ። መድኃኔዓለም አይጣል። ሰው ቢጥለን እግዚአብሔር ያነሳል። እግዚአብሔር ከጣለ ግን የሚያነሳ የለም። ኤሊ ምንድን ነው ያለው? ሰው ከሰው ቢጣላ እግዚአብሔር ይቅር ይላል። ሰው ከእግዚአብሔር ጋር ቢጣላ ግን ማን ይቅር ይላል? ስለዚህ ወዳጆቼ እግዚአብሔር እንዳይጥለን ጥንቃቄ ማድረግ ያስፈልጋል። ለዚህ ነው ልበ አምላክ ዳዊት ከፊትህ አትጣለኝ አለ። ከፊቱ እንዳይጥለን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ወደ ወንጌሉ ስንሄድ ደግሞ የዮሐንስ ወንጌል ምዕራፍ 14 እስከ መጨረሻው ያለው ባለፈው እሑድና ነገ እሑድ ያለው አንድ ነው። ቃሉ አጠር አድርገን እንመለከተዋለን። ምን ይላል? ኢይደንግጽክሙ ደነገጠ የሚል ነገር ነው ያለው ትርጉሙ ላይ። ምንድን ነው የሚለው? ኢይደንግጽክሙ ልብክሙ ማን ነው? ጌታችን ኢይደንግጽክሙ ልብክሙ፣ ሹመት ሽልማት ቀረብን ብላችሁ ልባችሁ አይሸበር ይልና ይልቁንም ልባችሁ አይታወቅ፣ በእግዚአብሔር እመኑ በእኔም ደግሞ እመኑ፣ በአባቴ ቤት በመንግሥተ ሰማያት ማለት ነው። ጻድቃን በክብር የዋሃን በክብር ለእያንዳንዱ እንደየስራው። አያችሁ፣ መንፈስ ቅዱስ ባደረበት ልክ ሁሉም ተናገረ ብለናል። በተሰጠው መጠን ማለት ነው። በሰራችሁት ልክ ሰው የዘራውን ነው የሚያጭደው፣ ያልዘራውን አያጭድም።
አብዝቶ የዘራ አብዝቶ ያጭዳል፣ አሳንሶ የዘራ አሳንሶ ያጭዳል። ስለዚህ በሰራችሁት ልክ ለእያንዳንዱ እንደየስራው በአባቴ ቤት በመንግሥተ ሰማያት ማረፊያ አለ አለ። ቦታ አለ አለ፣ ሰፊ ነው አለ። ይቀጥልና ምን ይላል? በአባቴ ቤት ብዙ መኖሪያ አለ። እኔ ባለሁበት እናንተ ትሆናላችሁ። እኔ እሄዳለሁ እመጣለሁ አለ። እሄዳለሁ አድርጋለሁ፣ እመጣለሁ፣ በረድኤት እመጣለሁ፣ እወስዳችኋለሁ፣ ትሞታላችሁ እያለ ነው ያለው። እመጣለሁ በረድኤት እወስዳችኋለሁ በሞት ይህን እያለ ይነጋገራል ይለናል። እና ምንድን ነው የሚለው? ወእምከመ ኆርኩ አስተዳሎኩ ለክሙ መካነ ይላል። ምንድን ነው የሚለው? እኔ ከሄድኩኝ ቦታ አዘጋጅላችኋለሁ። ምን የሚል ቦታ? ለእናንተ የሚሆን ቦታ። ሁለተኛ መጥቼ ወዳለሁበት ወስዳችኋለሁ። በረድኤት መምጣቱን መናገር ነው። ከዚህ በኋላ ይቀጥልና እነሆ ቅዱስ ቶማስ እና ቅዱስ ፊልጶስ የተናገሩት ነገር አለ እዚህ ጋር። ምንድን ነው? መንግሥተ ሰማያትን ምዕራፈ መስቀልን አዘጋጀላችኋለሁኝ እያለ ወለሊክሙ ተአምሩ ሀበ አሐውር፣ እኔ የምሄድበትን ሀገር ታውቃላችሁ አለ። አሁን በዚህን ጊዜ ቶማስ ምን አለ? ወይቤሎ ቶማስ እግዚኦ ዘይነአምር ሀበ ተሐውር በእፎንከ ነአምር ፍኖቶ፣ የምትሄድበትን አናውቅም አለው ነው የሚለው። ቶማስ መንገዱን አናውቅም አለው ይላል። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ምን አለ? እኔ መንገድና ሕይወት መንገድና እውነት ሕይወትም እኔ ነኝ። ምን አለ? እኔ መንገድና እውነት ሕይወትም እኔ ነኝ። ወደ አብ መሄድ የምትችሉት በእኔ ነው አለ። አሁን ቶማስ ልባል መንገዱ ቤት ነው አለ። መንገድና እውነት ሕይወት እኔ ነኝ አለው። ማን? ጌታ ማለት ነው። አሁን ደግሞ ሌላው ሐዋርያ መጣ፣ ፊልጶስ ማለት ነው። አብን አሳየንና ይብቃናል። ጌታ ብዙ ጥያቄ ጠይቀናል። አሁን ግን አብን አሳየንና ይብቃናል። አሁን ምን አለው? አብን አሳየንና ይብቃን ብሎ ደግሞ ፊልጶስ ሲጠይቅ ምን አለ? ዘርኤኪያ ርእዮ ለአብ። ፊልጶስ አለው አቤት አለ። ከእናንተ ጋር ስኖር እስካሁን አላወቀኝም? አላወቃችሁኝም? እንዴት አብን አሳየ ትላለህ? አብሬያችሁ ስኖር አታውቀኝምን? አለ። ኢተአምንሁ ከመ አነ በአብ ወአብ በየ፣ እኔ በአባቴ አባቴ በእኔ ሁሉ ህልው ሆኖ እንደሆነ ህልው እንደሆነ አታውቅምን? እኔን ያየ አብን አየ። እኔን ካየ አብን፣ በእኔ የሚያምን እኔ የማደርገውን ያደርጋል፣ የሚበልጥም ያደርጋል። በስሜ ብትለምኑ ሁሉ ይደረግላችኋል፣ ብትወዱኝ ትእዛዜን ጠብቁ። ለዘላለም ከእናንተ ጋር ለዘላለም የሚኖር አጽናኝ ይሰጣችኋል ይልና ወላጆች እንደሌላቸው ልጆች አልተዋችሁም። አሁን ይህ ባለፈው የተማርነው ወንጌል ነው። ከ22 ጀምሮ ነው። አሁን ዛሬ ዋናው ወንጌል ይሄ ባለፈው ተምረናል፣ አይተነው እንል ነው እና እኔን ያየ አብን ያየ፣ እኔ በአብ እንዳለው አብ በእኔ እንዳለ ታውቅ ዘንድ እያለ አስተማረና ምን አለ ቀጥሎ? በስሜ የምትለምኑት ይሆንላችኋል፣ ይልቁንም ለዘላለም እኔ ከእናንተ ጋር ለዘላለም አልኖርም። 33 ዓመት ከ3 ወር ከ10 ቀን ይሄ ነው ጉዞ። እኔን አብ ውረድ ተወለድ መልሰህ አድርግ እንዳለኝ እንደገና መንፈስ ቅዱስ ይላካል። መንፈስ ቅዱስ የሚላከው እንደኔ ሊወለድ፣ እንደኔ ሊሰቀል፣ እንደኔ ሊሞት፣ እንደኔ ሊቀበር፣ እንደኔ ሊነሳ አይደለም። የሞተውን ልቡና ሊያነጻ፣ የተጠራጠረውን አማኝ፣ ያላወቀውን አእምሮ አዋቂ፣ ፈሪውን ደፋር የሚያደርግ አጽናኝ የሆነ መንፈስ ቅዱስ ወደ እናንተ ይመጣል። ወላጆች እንደሌላቸው ልጆች አልተዋችሁም፣ አልጥላችሁም። ወላጅ የሌለው ልጅ ሁልጊዜ አልቃሻ፣ ሁልጊዜ ሐዘንተኛ ነው። እንደዚያ አትሆን በፍጹም። ከእናንተ ጋር ለዘላለም አብሯችሁ የሚያጸና የሚያረጋጋ መንፈስ ወደ እናንተ ይመጣል። እሱ ሁሉን ነገር ያስተምራችኋል። የብቻ ማለት እኔ የነገርኳችሁን ያሳስባችኋል። ልብ አድርጉ። 3 ዓመት ከ3 ወር ከ10 ቀን እኔ ያስተማርኳችሁን ያሳስባችኋል። የሚያሳስብ ነው፣ እንዳትረሱት። ለዚህ እኮ ነው ያሳስባል። እኔ የነገርኳችሁን ያሳስባችኋል አለና አሁን ወደ ዛሬው ስነድ ወደ ነገው ወንጌል ስነድ እንግዲህ ባለፈው የተማርነው ነው። ወይቤ ይሁዳ ወአኮ አስቆሮታዊ፣ የአስቆሮቱ ሰው ያይደለ ይሁዳ ታዲዮስ ልብድዮስ ማለት ነው። እንዲህ አለ ይላል፣
አቤቱ ለዓለም ያይደለ ለእኛ ራስህን ትገልጽ ዘንድ እንዳለ የምትናገረው ምንድን ነው አለው ይላል። አሁን ደግሞ ልብ አድርጉ። ቶማስ መንገድ አሳየን አለው። መንገዱ መንገድ እውነት ሕይወት እኔ ነኝ አለው። ፊልጶስ አብን አሳየን አለው። እኔ በአብ አብ በእኔ እንዳለ አታውቅምን አለና አንድ መሆናቸውን ነገረው። አሁን ሶስተኛው ሐዋርያ መጣ። ማን ነው? ታዲዮስ ድብድዮስ። ይሁዳ አይደለ ይለዋል። ይሁዳ ጌታውን የሸጠ ነው። ይሄ ደግሞ ታዲዮስ ነው። ምን አለው? አቤቱ ለዓለም ያይደለ ለእኛ ራስህን ትገልጽ ዘንድ እንዳለ የምትናገረው ምንድን ነው ይልና ይጠይቃል። አውሳ ጊዜ ኢየሱስ ጌታ መለሰለት፣ ወይ ቤሎ ዘያፈቅረን ይቀብ ቃሌ፣ የሚወደኝ ሕጌን ይጠብቅ። ከላይ ምን ብሏቸዋል? ትእዛዜን ብትወዱኝ ትእዛዜን ጠብቁ። ከእናንተ ጋር ለዘላለም የሚኖር መንፈስ ቅዱስ ይላክላችኋል አለና የሚወደኝ ሕጌን ይጠብቅ። ወያፈቅሩ አቡዬ፣ አባቴ ይወደዋል ያድርበታል። አባቴ ይወደዋል ያድርበታል አለና ሕጌን የጠበቀ ቢኖር ወደ እርሱ እንመጣለን፣ በእርሱ ዘንድ ማደሪያ እናደርጋለን ማለት ስራ እናሰራዋለን። ከኔ እኮ በመንፈስ ቅዱስ ነው የሚሰራው እኮ መንፈስ ቅዱስ ያደረበት በጎ ሰው፣ ደግ ሰው፣ ቅን ሰው፣ ትሑት ሰው የሚያካፍል እንጀራ የሚቆርስ። አሁን ጾም ነው። በዚህ በጾም ሰዓት መጾም ብቻ አይደለም፣ እንጀራ መቁረስ፣ የታሰረ መጠየቅ፣ የወደቀ ማንሳት፣ ያዘነው ማጽናናት ወዘተ፣ እነዚህ ነገሮች ከሰው ይጠበቃሉ። ይህን ይናገራል ማለት ነው። ይቀጥልና ይህም የምነግራችሁ ነገር የእኔ ብቻ አይደለም፣ የምነግራችሁ ነገር የእኔ ብቻ አይደለም የላከኝ አባቴ ነው እንጂ እኔ በአብ አብ በኔ እንዳለ እንዘ ኢያዐርቅ መንበረ ስብሐቲሁ ከክብሩ ሳይጎድል ውስተ ማኅፀነ ድንግል ኀደረ ቃል። በድንግል ማርያም ሰው የሆንኩት አብሬ ነው። አብን አጽንኦ ወልድ በተለየ አካሉ ሰው ይሆን ዘንድ መንፈስ ቅዱስ ለአንጽሖ በድንግል ማርያም ማኅፀን አድረዋልና ይህን ይናገራል። ከእናንተ ጋር ሳለሁ ይነገርኳችሁ። ወባሕቱ ጰራቅሊጦስ መንፈሰ ጽድቅ ዘይፌኑ አብ በስሜ ውእቱ ይሜህረክሙ ኩሎ። ነገር ግን በስሜ ብታምኑ አብ የሚልክላችሁ ጰራቅሊጦስ ሁሉን ይገልጽላችኋል። ምን ጰራቅሊጦስ? ሁሉን የሚገልጽ ጰራቅሊጦስ ነው እንጂ የኛ አይምሮ፣ የኛ እውቀት፣ የኛ ልምድ ወይም ደግሞ የኛ ሩጫና ጉዞ አይደለም። ወያዘክረክሙ ዘነገርኩክሙ አነ። ቀጠለ ምን አለ? እኔ የነገርኳችሁን ያስተማርኳችሁን ሁሉ ያሳስባችኋል። እኔ የነገርኳችሁን ያስተማርኳችሁን ሁሉ እንዳይጠፋችሁ ያሳስባችኋል። ይቀጥልና ሰላሜ አሐድግ ለክሙ፣ ሰላሜ አሐድግ ለክሙ፣ ወንጌልን እሰራላችኋለሁ። ወሰላመ አቡየ እሁበክሙ፣ ልጅነትን እሰጣችኋለሁ። አንድም ሰላሜ መስቀልን እሰጣችኋለሁ፣ አዛችኋለሁ። ወሰላመ አቡየ መንግሥተ ሰማይን አወርሳችኋለሁ። አኮ በከመ ይሁብ ዓለም ዘሁበክሙ አነ፣ እኔ የምሰጣችሁ ሰው እንደሚሰጠው አይደለም። ሰው ቢሰጥ የአንዱን ለአንዱ ኃላፊውን ነው፣ እርሱ ግን የባህሪውን ነውና። ሰው ቢሰጥ እግዚአብሔር ከሰጠው ነው። እግዚአብሔር ግን የባህሪውን ይሰጣል። ኢይደንግጽክሙ ልብክሙ፣ ልቡናችሁ አይደንግጽባችሁ። ወኢትፍሩ፣ አትፍሩ። እንሂድ፣ እንሂድ ወደ ማን? ወደ እግዚአብሔር፣ ወደ አገልግሎት እያላችሁ ሳትፈሩ ሁለት ሁላችሁ ጠንቀራችሁ አስተምሩ እንጂ እንዳትፈሩ። ብትወድኝ ውስጥ ወደ አብ በመሄድ ደስ ባላችሁ ነበረ ይልና በተደረገ ጊዜ አስቀድሞ አውቆ የነገረን የባህሪ አምላክ ቢሆን እንጂ ነው ብላችሁ ታምኑ ዘንድ ሳይደረግ አስቀድሜ ነገርኳችሁ፣ ወደፊት ግን ታደርጉታላችሁ እያለ ይነገራቸዋል፣ ያስረዳቸዋል። ይቀጥልና ወኢይትናገረን ከብዙ ምስሌክሙ ለክሙ ሲል ነው። ለእናንተ ብዙ ነገር አልነግራችሁ። አሁን እየጨረሰ መጣ። የዚህ ዓለም አበጋዝ ዲያብሎስ ይመጣልና በእኔ ምን አያገኝብኝም፣ የሐልዮስ እንኳን የለም። ስለዚህ እነሆ ወረደ መንፈስ ቅዱስ በእናንተ ላይ የወረደ ጊዜ ኃይልን ትለብሳላችሁ። ኃይል ማለት እነሆ 6 እነሆ ስጦታ ያለው ያንን ተቀብላችሁ በዓለም ተጉዛችሁ ዓለምን አልጫውን ዓለም በወንጌል ጣፋጭነት ታጣፍጣላችሁ ይልና ነገር ግን አብን እንድወደው ሰው ሁሉ ያውቅ ዘንድ ተሰቀል ሙት እንዳለኝ እሰቀላለሁ ሞታለሁ ብዬ ነበርና ተሰቀልኩ፣ ሞትኩ፣ ተነሳሁ። እነሆ ከኔ በኋላ ደግሞ እኔ መጥቼ ለአብ ታዝዤ ሰው እንደሆንኩኝ መንፈስ ቅዱስ ደግሞ ይመጣና ወዘተ ሁሉ ያዘክረክሙ፣ እኔ የነገርኳችሁን ሁሉ ያሳስባችኋል አለና
የበዓለ ጰራቅሊጦስ የ8ኛው ቀን ወረደ መንፈስ ቅዱስ መዝሙርና ምስባክ ወንጌል ይህን ይመስላል። ወረደ መንፈስ ቅዱስ ላይ ለሐዋርያት መንፈስ ቅዱስ በሐዋርያት ላይ ወረደ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ወስብሐት ለእግዚአብሔር።